በሕይወታችሁ አትሆንም፣ አትችልም ወይም አንፈልግም መባልን ፈርታችሁ ብቻ ስንት ያሰባችሁትን ትልቅ ሕልም በልባችሁ ቀብራችሁት ታውቃላችሁ? ዛሬ ያንን ፍርሃት ሙሉ በሙሉ የምናጠፋበት ቀን ነው። ከዛ በፊት እስኪ አንድ እውነተኛ ታሪክ ልንገራችሁ። በአንድ ወቅት በአንድ ትልቅ ሰርከስ ውስጥ የሚኖር አንድ ግዙፍ ዝሆን ነበር። ይህ ዝሆን ዛፎችን የመንቀል ከባድ መኪናዎችን የመግፋት ትልቅ ጉልበት አለው። ነገር ግን ይህ ግዙፍ እንስሳ የታሰረው መሬት ላይ በተቸከለች አንዲት ትንሽ የእንጨት ችካልና በቀጭን ገመድ ነበር። ዝሆኑ ገመዱን በጥሶ ማምለጥ የሚችልበት ሙሉ አቅም እያለው ግን ዝም ብሎ ይቆማል። ለምን ይመስላችኋል? ምክንያቱም ይህ ዝሆን ገና ሕፃን እያለና አቅም ሳይኖረው በዚያች ቀጭን ገመድ ታስሮ ነበር። ያኔ ሕፃን እያለን ለማምለጥ ደጋግሞ ሞክሯል፣ ግን አልቻለም። በቃ ያኔ አልችልም የሚል ውድቅነትን ተቀበለ። ዛሬ ትልቅና ኃይለኛ ዝሆን ቢሆንም አእምሮ ግን አሁንም በዚያች በልጅነት ፍርሃት ታስሯል። ዛሬ ብዙዎቻችን እንደዚሁ ዝሆንን ያለፈው ዘመን የሰዎች አይሆንም፣ አትመጥንም፣ አትችልም የሚል ምላሽና ትላንት ያጋጠመን ውድቅነት ዛሬም ድረስ እንዳንንቀሳቀስ አስሮ ይዞናል። ዛሬ ይህንን ገመድ የምንበጠስበትና በውስጣችን የተሸሸገውን ፍርሃት ሙሉ በሙሉ ሰብረን አይሆንም መባልን ወደ ስኬት የምንቀይርበት 10 ሚስጥሮች አብረን እናያለን። ዝግጁ ናችሁ? አይሆንም መባልን ወደ ስኬት ከምንቀይርበት 10 ሚስጥሮች አንደኛው ለጊዜው ተቀባይነትን ማጣት ውድቀት እንዳልሆነ መረዳት። ሰዎች አይሆንም ሲሉን እኛ የምንረዳው አትችልም ተባልን ብለን ነው። ይህ ፍጹም ስህተት ነው። አይሆንም መባል ማለት የሞከርከው መንገድ ወይም ያቀረብከው ሀሳብ በወቅቱ ካለው ሁኔታ ጋር አልተጣጣመ ማለት እንጂ አንተ ፈሪ ቢስ ነህ ማለት አይደለም። ለጊዜው ተቀባይነት ማጣት ማለት ህልምህ አብቅቶለታል ወይም ጉዞ በውድቀት ተጠናቋል ማለት እንዳልሆነ መረዳት በጣም ወሳኝ ነው። ብዙ ጊዜ ያቀረብከው ሀሳብ ተቀባይነት ማጣቱ ወይም የፈለግከው በር አለመከፈቱ ለአንተ የተዘጋጀው ትክክለኛ መንገድ ገና ወደፊት ስላለ ነው። ይህ ጊዜያዊ እምቢታ አንተን የሚመዝንህ እንደ ደካማ ሳይሆን ይልቁም ጥንካሬን የምትፈትንበትና የምትበስልበት አጋጣሚ ነው። ስለዚህ አይሆንም መባሉ ለሚመጣው ትልቅ ስኬት ራስን እንድታዘጋጅ የተሰጠህ ዕድል እንደሆነ ማሰብ አለብህ። ይህንን ሀሳብ በተግባር ላይ ለመዋል መጀመሪያ ማድረግ ያለብህ ነገር አይሆንም መባልን እንደ ትልቅ ጥቃት ወይም እንደ ማንነት መለኪያ አድርገህ አለመውሰድ ነው። አንድ ሰው ወይም አንድ ተቋም ያቀረብከውን ነገር ባይቀበለው ያ ያንተን ዋጋ አይቀንሰውም። ስለዚህ ስሜትን ተቆጣጥረህ ነገሩ ረጋ ብለህ ማየት አለብህ። በመቀጠል ከደረሱብህ እምቢታ በስተጀርባ ያለውን ምክንያት ፈልግና ምን ማስተካከል እንዳለብህ ራስህን ጠይቅ። የተሳሳተውን በማረምና ስራህን በማሻሻል በኩል ትኩረትህን ሙሉ በሙሉ በተግባር ላይ አውለው። ያኔ ያጣኸው ጊዜያዊ ተቀባይነት በእውነቱ ለአዲስና ለተሻለ ዕድል በር የሚከፍትልህ መነሻ እንደነበር በተግባር ታየዋለህ። ሁለተኛ፣ አይሆንም መባልን እንደ ዕድል ቁጠረው። አይሆንም መባልን እንደ ትልቅ ዕድል መቁጠር ማለት ህይወት ለአንተ የተሻለ ነገር እያዘጋጀልህ እንደሆነ ማመን ማለት ነው። ብዙ ጊዜ የምንፈለገው ነገር ሳይሳካ ሲቀር ወይም በአንድ ነገር ላይ እምቢ ስንባል ትልቅ ውድቀት የደረሰብን ይመስለናል። ነገር ግን እውነታው አይሆንም መባል ካልሆነና ካልተስተካከለው መንገድ እንድንወጣና ትክክለኛውን አቅጣጫ እንድንፈልግ የሚረደን ጠቋሚ ምልክት ነው። እምቢ መባል ልክ እንደ መስታወት ነው። የት ጋር ክፍተት እንዳለብህ በግልጽ ያሳያል፣ ራስን እንድትፈትሽ ያደርጋል። እናም ወደፊት ለሚጠበቅብህ እውነተኛና ትልቅ ስኬት ይበልጥ ጠንካራ ሆነ እንድትነሳ ያዘጋጅሃል። ይህንን ሀሳብ በተግባር ላይ ለመዋል መጀመሪያ ማድረግ ያለብህ አንድ ነገር፣ አንድ ሰው አይሆንም ሲልህ ነገሩን ከማንነት ጋር አተያይዘው። እምቢ የተባለው ያቀረብከው ሀሳብ እንጂ አንተ ራስህ ዋጋ ቢስ ስለሆንክ አይደለምና ስሜትህ ወዲያውኑ እንዳይጎዳ ተቆጣጥረህ ያንን እምቢታ እንደ ትምህርት በመቁጠር ምን ማስተካከልና ምን መጨመር እንዳለብህ በጥንቃቄ መመርመር አለብህ። በመቀጠል የተሰጠህ ምላሽ ተጠቅመህ ራስን በዲሲፕሊንና በትጋት በማደስ ራስን ማብቃት እና እንደገና ለመሞከር በፍጹም አለመፍራት ነው። የተሻለ ነገር እስኪመጣ ድረስ ቁጭ ብለህ ከመጠበቅ ይልቅ አሁኑን ውሳኔ ወስነህ በተግባር መንቀሳቀስ ስትጀምር ያ አይሆንም የተባልክበት ነገር የበለጠ ጠንካራ፣ ጎበዝና ስኬታማ እንድትሆን የገፋፋ ምርጥ አጋጣሚ እንደነበር በተግባር ትረዳዋለህ። ሶስተኛ፣ የተሻለ ማንነትን መገንባት። የተሻለ ማንነትን መገንባት ማለት ዛሬ ካለበት ደረጃ ተነስተህ
ይበልጥ ጠንካራ እውቀትህን ያዳበርክና ህልምን ማሳካት የምትችል ሰው ለመሆን ራስህን መለወጥ ማለት ነው። ነገር ግን ይህ አዲስና የተሻለ ማንነት ዝም ብሎ በምኞት የሚመጣ ነገር ሳይሆን የራሱ የሆነ ትልቅ ዋጋ አለው። ያ ዋጋ ደግሞ ያረጁና የማይጠቅሙ ልማዶችን መተው፣ ምቾትን መስዋዕት ማድረግ፣ ሰነፍ ስሜቶችን ማሸነፍና በየቀኑ አዳዲስ ነገሮችን ለመማር ራስን ማስገደድ ነው። ባጭሩ የተሻለ ማንነትን ለመገንባት የምትከፍለው ዋጋ ዛሬ ያለህን ጊዜያዊ ደስታና ምቾት ትተህ ለነገው ትልቅ ስኬት መሰረት የሚሆን ጠንካራ ስብዕና ማዘጋጀት ማለት ነው። ይህንን ሀሳብ በተግባር ላይ ለመዋል መጀመሪያ ማድረግ ያለብህ ነገር ስሜት እስኪመጣ ወይም ዝግጁ እንደሆንክ እስኪሰማ ድረስ መጠበቅን ማቆም ነው። ምክንያቱም እንቅስቃሴ ምንጊዜም ከመነሳሳት ይቀድማል። በየቀኑ ልታደርጋቸው የሚገባህን ትናንሽ ግን ወሳኝ ስራዎችን በጥንቃቄና በዲሲፕሊን መከወን አለብህ። ለምሳሌ እውቀትን የሚያሳድጉ መጽሐፍትን ማንበብ፣ ክህሎትን የሚያሻሽሉ ስልጠናዎች ላይ በማተኮርና ዓላማን ከሚጋሩ ሰዎች ጋር በመዋል ጊዜን በአግባቡ መጠቀም ትችላለህ። አይሆንም ወይም እምቢታ ሲያጋጥምህ ልብ ሊሰበር አይገባም፣ ሊጠነክር እንጂ። ጉዞውን ከማቆም ይልቅ ያንን እንደ መመሪያ እድል በመቁጠር እና ስህተትን በማረም ወዲያውኑ ወደ ተግባር መመለስ አለብህ። ትክክለኛውን ጊዜ ሳትጠብቅ አሁኑን ውሳኔዎችን መወሰንና በየቀኑ በምታሳየው ተከታታይ እድገት ውስጥ መጽናት ስትጀምር ራስን በሂደት እየገነባኸው ያለው አዲሱ የተሻለ ማንነትህ ትልቁ ሽልማት ሆኖ ታገኘዋለህ። አራተኛ፣ ሳይናቁ መከበር እንደሌለ ማወቅ። በዓለም ላይ ትልቅ ተጽዕኖ የፈጠሩ ሰዎችን ተመልከት። ታዋቂዋ ጸሐፊ ጄኬ ሮውሊንግ የሃሪ ፖተር መጽሐፏን ታትሞ ስኬታማ ከመሆኑ በፊት በ12 አሳታሚዎች ውድቅ ተደርጋለች። ኮሎኔል ሳንደርስ የኬኤፍሲ የዶሮ አሰራር አዘገጃጀቱን ለመሸጥ ከ1000 ጊዜ በላይ አይሆንም ተብሏል። መጀመሪያ ሳይንቁህ በኋላ አክብረው አይመርጡም። መገፋት የበላይነትን የምታረጋግጥበት ዋዜማ ነው። ሳይንቁ መከበር እንደሌለ ማወቅ ማለት በሕይወት ውስጥ ትልቅ ቦታ ለመድረስ ክብርን ለማግኘት ወይም የራስን ስኬታማ መስመር ለመዘርጋት ስትነሳ መጀመሪያ ላይ የሰዎችን ትችት፣ ንቀት ወይም አለማመን ማለፍ ግዴታ መሆኑን መረዳት ማለት ነው። ብዙ ጊዜ ሰዎች አዲስ ነገር ስትጀምር፣ ትልቅ ስትሰንቅ ወይም ካለበት ተራ ሕይወት ወጥተህ ራስን ለመለወጥ ስትታገል ዝቅ አድርገው ሊያዩ ወይም ሊያናድዱ ይሞክራሉ። ይህ የሰዎች ንቀት ግን የአንተን ዋጋ አይቀንሱም። ይልቁኑ አንተነትን የምታጠናክርበት፣ የውስጥን እሳት የምታነሳሳበትና ጥንካሬን ለዓለም የምታሳይበት መነሻ መስመር ነው። ይህንን በተግባር ላይ ለመዋል መጀመሪያ ማድረግ ያለብህ ነገር የሰዎችን ዝቅ አድርጎ ማየት ወይም አሉታዊ ንግግር እንደ ግል ጥቃት መውሰድ ማቆም ነው። ስሜትን ተቆጣጥረህ ንቀታቸውን እንደ ነዳጅ ተጠቅመህበት ሰዎች አንተን ዋጋ ቢስ ለማድረግ ሲሞክሩ በባዶ ጩኸት ወይም በንዴት ምላሽ ከመስጠት ይልቅ ሙሉ ትኩረትንና ጉልበትን በስራ ላይ ብቻ አውለህ በዚህ መንገድ ሳታቋርጥ ወደፊት ስትገፋ መጀመሪያ ላይ ይንቁ የነበሩ ሰዎች ሁሉ በሂደት ለፈጠርከው ትልቅ ማንነትና ለውጤትህ እጅ እየነሱ በታላቅ አክብሮት እንዲቀበሉህ ታደርጋቸዋለህ። አምስተኛ፣ እያንዳንዱ አይሆንም ወደ አዎ እንደሚያቀርብህ መረዳት። እያንዳንዱ አይሆንም የሚል ምላሽ ወደ አዎ እያቀረበህ እንደሆነ መረዳት ማለት በሕይወት ውስጥ የሚገጥሙ እምቢታዎች ሁሉ መስመርን የሚያስተካክሉ ጠቃሚ መመሪያዎች መሆናቸውን ማወቅ ማለት ነው። ብዙ ሰዎች አንድ ነገር ሲከለከሉ ወይም ፍላጎታቸው ውድቅ ሲደረግ መንገዳቸው የተዘጋ ይመስላቸዋል። እውነታው ግን እያንዳንዱ አይሆንም የማይሆንልህን፣ የማይጠቅምህን ወይም ገና ያልበሰለውን ሀሳብን ለይተን ታውቅ ይረዳል። ልክ አንድ ትልቅ የወርቅ ማዕድን ለመቆፈር ብዙ አፈርና ድንጋይ ማንሳት እንዳለብህ ሁሉ ወደምትፈልገው ትልቁ ዋውና እውነተኛ ስኬት ለመድረስም በመንገድ ላይ ያሉትን አይሆንም የሚሉ ምላሾችን አልፈ መሄድ ግዴታ ነው። ይህንን ሀሳብ በተግባር ላይ ለማዋል መጀመሪያ ማድረግ ያለብህ አንድ በር ሲዘጋብህ ወይም እምቢ ስትባል ወዲያውኑ ማዘንህን ማቆም ነው። ምላሹን እንደ ግል ጥቃት ሳታይ ራስን ረጋ አድርገህ ካጋጠመህ እምቢታ ጀርባ ያለውን ትምህርት በጥንቃቄ መመርመር አለብህ። ምን ማስተካከል እንዳለብህ፣ ምን አይነት ክህሎት እንደሚጎድልህ ወይም አቀራረብህን እንዴት ማሻሻል እንዳለብህ አይተህ ወዲያውኑ ስራህን በዲሲፕሊን ማደስ ይኖርብሃል። በጽናት ደጋግመህ በመሞከርና ወደፊት በገፋ ቁጥር ሳታስበው ልክ እንደ ሽልማት ወደሚጠብቅህ ታላቅ አዎ እና ወደ ስኬትህ መድረስህን በተግባር ታየዋለህ። ስድስተኛ፣ አይሆንም ስትባል እንደገና አስተካክለህ ተነሳ።
አይሆንም ስትባል እንደገና አስተካክለህ መነሳት ማለት አንድ የፈለግከው ነገር ሳይሳካ ሲቀር ወይም ሰዎች እምቢ ሲሉ ጉዞውን ማቆም ሳይሆን ነገሩን እንደ አዲስ መመሪያና እድል መውሰድ ማለት ነው። ይህ ምላሽ አንተን ለማስቆም ሳይሆን የት ጋር ክፍተት እንዳለብህ በግልጽ አሳይቶ ይበልጥ ጠንካራና ጎበዝ እንድትሆን የተሰጠ ምልክት ነው። በአጭሩ እምቢ ስትባል ተስፋ መቁረጥን አውርደህ ጥለህ ስህተትህን አይተህና አስተካክለህ በበለጠ አቅም ወደ ስራ መመለስ ማለት ነው። ይህንን ሀሳብ በተግባር ላይ ለማዋል መጀመሪያ ማድረግ ያለብህ ነገር ስሜትህ ወዲያውኑ እንዳይጎዳ መቆጣጠርና እምቢታውን እንደ ትልቅ ትምህርት ማየት ነው። አይሆንም ከተባልክ በኋላ ቁጭ ብለህ ከመበሳጨት ይልቅ ረጋ ብለህ ስራህን መመርመርና ምን ማስተካከል እንዳለብህ፣ ምን አይነት አዲስ ክህሎት መጨመር እንዳለብህ በጥንቃቄ ማየት አለብህ። በመቀጠል ያገኘኸውን እውቀት ተጠቅመህ እቅድህን በዲስፕሊን ማደስና አሁኑኑ ውሳኔ ወስነህ ወዲያውኑ ወደ ተግባር መግባት ይኖርብሃል። ትክክለኛውን ጊዜ ሳትጠብቅ በየቀኑ በምታሳየው ተከታታይ እድገትና ጥረት ውስጥ ጸንተህ ስትቆም ያ ያስተካከለህ የተነሳበት አዲስ ጥንካሬ በቀጥታ ወደምትፈልገው ትልቅ ስኬትና ሽልማት ይመራል። 7ኛ አይሆንም መባል አቅጣጫ መቀየሪያ መሆኑን ማወቅ። ብዙ ጊዜ አንድ በር ሲዘጋብን እናዝናለን። ነገር ግን ፈጣሪ ያንን በር የዘጋው የአንተን መንገድ ጠልቶ ሳይሆን ከአንተ አቅም በታች ስለሆነና የተሻለ ትልቅ በር ሊከፍትልህ ስላሰበ ነው። ያጣኸው ስራ፣ የተበላሸው ግንኙነት ወይም ያልተሳካው እቅድ ከአንተ ጉድለት ሳይሆን የተሻለ ነገር ወደሚጠብቅህ አቅጣጫ ህይወት ፊትህን እያዞረችው ስለሆነ ነው። አይሆንም መባል አቅጣጫ መቀየሪያ መሆኑን ማወቅ ማለት በህይወት ውስጥ የሚገጥሙ እምቢታዎች ሁሉ አንተን ለማስቆም ሳይሆን ወደ ተሻለና ወደ ትክክለኛ መስመር ለመምራት የመጡ ጠቋሚ ምልክቱ መሆናቸውን መረዳት ማለት ነው። ብዙ ጊዜ አንድ የፈለግነው በር ሲዘጋ ወይም ያቀድነው እቅድ ሳይሳካ ሲቀር ጉዟችን ሁሉ የተበላሸ ይመስለናል። ነገር ግን እውነታው ያ የተዘጋው በር ለአንተ የማይጠቅም ካለህ ትልቅ አቅም በታች ስለሆነ ነው። በአጭሩ እምቢ መባል ውድቀት ሳይሆን ካልሆነው መስመር ወጥተህ ወደ እውነተኛው ህልምና ስኬት እንድታቀና የተሰጠ አዲስ መመሪያ ነው። ይህንን ሀሳብ በተግባር ላይ ለመዋል መጀመሪያ ማድረግ ያለብህ ነገር አንድ ነገር እምቢ ስትባል ወዲያውኑ ተስፋ ቆርጦ ቁጭ ማለትን ወይም ማዘንን ማቆም ነው። እምቢታው ሲገጥምህ ነገሩን ረጋ ብለህ በመመልከት ይህ አጋጣሚ ወደ የትኛው የተሻለ አቅጣጫ ነው እየመራኝ ያለው ብለህ ራስን ጠይቅ። በመቀጠል አዲሱን አቅጣጫ ተከትለ በየቀኑ ጥረት ማድረግህን ቀጥል። በዚህ መንገድ ሳታቋርጥ ወደፊት ስትጓዝ ያ መጀመሪያ ላይ ያጋጠመ አይሆንም መባል በእውነቱ ወደ ትልቅ ሽልማትና ወደ ምርጡ የህይወት መስመር ያዞረህ ትልቅ ዕድል እንደነበር በተግባር ታየዋለህ። 8ኛ ፍርሃት የውሸት ጥላ መሆኑን መረዳት። ፍርሃት ማለት እውነተኛ መስሎ የሚታይ የሐሰት ማስረጃ ማለት ነው። ፍርሃት በአእምሮ ውስጥ የምትስለው መጥፎ ፊልም ነው። ገና ያልተከሰተን ወደፊት ሊመጣ የሚችለውን መጥፎ ነገር ዛሬ ላይ ሆነ እየፈራ ህይወትህን ታሳጣታለህ። ፍርሃት ጉልበት የለውም። ጉልበት የምትሰጠው አንተ ራስህ በአስተሳሰብህ ስታገዝፈው ብቻ ነው። ፍርሃት የውሸት ጥላ መሆኑን መረዳት ማለት በውስጥህ የሚሰማህ ጭንቀት ወይም አልችልም፣ ይበላሻል፣ ሰዎች ምን ይሉኛል የሚለው ድምፅ በአብዛኛው በዕቅድህ ላይ የሚጋረጡ እውነተኛ አደጋዎች ሳይሆኑ አእምሮ ዝም ብሎ የፈጠራቸው አስፈሪ ምስሎች መሆናቸውን ማወቅ ማለት ነው። ይህ ፍርሃት በተፈጥሮ ይዘው የመጣው የአንተ ማንነት ሳይሆን አዲስ ነገር ለመጀመር ስትነሳ የሚመጣ ጊዜያዊ ስሜት ብቻ ነው። ይህንን ሀሳብ በተግባር ላይ ለመዋል መጀመሪያ ማድረግ ያለብህ ነገር ፍርሃት እስኪጠፋ ወይም ዝግጁ እንደሆንክ እስኪሰማ ድረስ መጠበቅን ሙሉ በሙሉ ማቆም ነው። ምክንያቱም ያ የምትጠብቀው ፍርሃት የሌለበት ጊዜ በጭራሽ አይመጣም። በውስጥ ፍርሃት እየተሰማህም ቢሆን ልታደርገው የሚገባ ስራ አሁኑ ውሳኔ ወስነ ወዲያውኑ ወደ ተግባር መግባት አለብህ። ፍርሃቱ ሲመጣ ይህ ዝም ብሎ የውሸት ጥላ ነው ብለህ ያሰብከውን ስራ ደጋግመህ ስትጋፈጠውና ወደፊት ስትራመድ ያ ያስፈራህ የነበረው ትልቅ ጥላ እየቀነሰና እየጠፋ ሲሄድ በተግባር ታየዋለህ። በዚህ መንገድ ፍርሃትን አሸንፈህ የምትፈልገውን ትልቁን የስኬት ሽልማት ታገኛለህ። 9ኛ ካለመለወጥ ይልቅ ባለበት መቅረት ለጸጸት እንደሚዳርግህ እወቅ። ሰዎች አይቀበሉኝም ብለህ ፈርተህ ዝም ካልክ ከ5 ዓመት በኋላ የምትሆነውን ራስህን አስበው። ያው ድህነት፣ ያው ጭንቀት፣ ያው ጸጸት። ታዲያ የሰዎች አይሆንም የሚለው ቃል ይበልጥ ያስፈራል ወይስ ህይወትን ሙሉ በጸጸትና ባለበት ደቆ መቅረት? መለወጥ ካልፈለግ ይሄ አሁን ያለበት
የድብርት ህይወት ሊያስደነግጥህ ይገባል። ካለመለወጥ ይልቅ ባለበት መቅረት ለጸጸት እንደሚዳረግህ ማወቅ ማለት ራስህን ለመለወጥ ስትሞክር ሊያጋጥሙ ከሚችሉት ፈተናዎች ወይንም ውድቀቶች በላይ ምንም ሳታደርግ ዝም ብለህ ዓመታትን ማሳለፍ በስተመጨረሻ እጅግ የከበደ የውስጥ ቁስልና ጸጸት እንደሚሆንብህ መረዳት ማለት ነው። ጊዜ እያለፈ ሲሄድ ያኔ በሞከርኩት ኖሮ፣ ያንን ውሳኔ በወሰንኩት ኖሮ እያሉ መቆጨት በህይወት ውስጥ ትልቁ ስቃይ ነው። በአጭሩ ይህንን ሀሳብ ማወቅ ማለት ለመለወጥ የሚከፈለው ዋጋና ጥረት ባለበት ቀርተህ ከምትከፍለው የጸጸት ዋጋ ጋር ፈጽሞ እንደማይገናኝ ተረድተህ ራስህን ለለውጥ ማዘጋጀት ማለት ነው። ይህንን ሀሳብ በተግባር ላይ ለመዋል መጀመሪያ ማድረግ ያለብህ ነገር በየቀኑ የምታደርጋቸውን የሰነፍ ልማዶችን በመተው ልታሳካቸው ለምትመኘው ህልም መሰረት የሚሆኑ ትናንሽ ውሳኔዎችን ዛሬውኑ መወሰንና ወዲያውኑ ወደ ተግባር መግባት አለብህ። ፍርሃት ወይም አይሆንም መባል ሲያጋጥምህ ከመቆም ይልቅ በየሰከንዱ የምታባክናት ጊዜ ህልምህን እየቀበረች እንደሆነ በማሰብ አሁኑኑ ተነስተህ ስራ በትጋት ማከናወንና በየቀኑ ራስን ማሳደግ አለብህ። በዚህ መንገድ ሳታቋርጥ በተግባር ስትንቀሳቀስ ባለበት ረግተህ ከመቅረት ከሚመጣው ከባድ ጸጸት ራስን ታድገህ ወደምትፈልገው የተሻለ ማንነትና የስኬት ሽልማት ትደርሳለህ። 10ኛ የምቾት ቀጠና ለውጥ እንደማያመጣ መረዳት። የምቾት ቀጠና ለውጥ እንደማያመጣ መረዳት ማለት በለመድከው ምንም አዲስ ጥረት በማይጠይቅህና ምንም ፍርሃት በሌለበት ህይወት መስመር ውስጥ ብቻ እየኖርክ ራስን በፍጹም ልታሳድግ እንደማትችል ማወቅ ማለት ነው። ብዙ ጊዜ የምቾት ቀጠናችን ውስጥ መሆን ደስ ይላል። ምክንያቱም እዚያ ውስጥ ምንም አይነት ስህተት የመስራት፣ የሰዎች ትችት የመስማት ወይም ተቀባይነት የማጣት አደጋ የለም። ነገር ግን እውነታው ያለምንም ጥረት ዝም ብለህ በተቀመጥክበት እያንዳንዱ ሰከንድ ህልምህን ለመገንባት የምታገኘውን እድል እያጣህ ነው። በህይወትህ ውስጥ ትልቁን ስኬት፣ እውቀት ወይም የተሻለ ማንነት ማግኘት የምትችለው ከአንተ የተለየ አቅም ከሚጠይቁ መጀመሪያ ላይ ከሚያስፈሩና አዲስ ከሆኑ ፈተናዎች ጋር ራስህን ስታጋፍጥ ብቻ ነው። በአጭሩ የምቾት ቀጠና ውስጥ መቆየት ማለት ለውጥን መከልከልና በገዛ እጅ እድገትን ማቆም ማለት መሆኑን መረዳት ነው። ይህንን ሀሳብ በተግባር ላይ ለመዋል መጀመሪያ ማድረግ ያለብህ ዝግጁ እንደሆንክ እስኪሰማ ድረስ መጠበቅን አሁኑኑ ማቆም ነው። በየቀኑ ከምቾት ላይ የተወሰነ ዋጋ በመክፈል የምትፈራቸውን ግን ሊያሳድጉ የሚችሉ አዳዲስ ስራዎችን ዛሬውኑ ውሳኔ ወስነህ ወዲያውኑ ወደ ተግባር መግባት አለብህ። ፍርሃት ወይም አይሆንም መባል ሲያጋጥምህ ከመሸሽ ይልቅ ያንን እንደ ትልቅ እድልና መመሪያ መንገድ በመቁጠር በለመድከው አሰራር ላይ ብቻ ተንሳፈህ ከመኖር ውጣና ክህሎትን የሚያሻሽሉ ከበድ ያሉ ስራዎችን ያለምንም ማመካኛ በጥንቃቄ ተግብራቸው። በዚህ መንገድ ሳታቋርጥ የምቾት ቀጠናህን እየሰበርክ በየቀኑ አዳዲስ እርምጃዎችን መውሰድ ስትጀምር ራስህን ቀይረህ ወደምትመኘው ታላቅ የስኬት ሽልማት ትደርሳለህ። እንግዲህ ወዳጆች ምርጫው የእናንተ ነው። ዛሬም እንደ ትላንቱ ሰው ምን ይለኛል በሚል ፍርሃት ተደብቃችሁ ትኖራላችሁ ወይስ ለእኔ የተዘጋጀውን የተሻለ ህይወት ለማግኘት ዛሬ መገፋትን እጋፈጣለሁ ብላችሁ ትነሳላችሁ? አሁኑኑ ይህ ቪዲዮ እንደተጠናቀቀ የመጀመሪያውን እርምጃ ውሰዱ። የፈራችሁትን ስልክ ደውሉ። ያሰባችሁትን የሥራ ማመልከቻ አስገቡ። ህልማችሁን መሬት ላይ ለማውረድ ዛሬውኑ መስራት ጀምሩ። አስታውሱ፣ አይሆንም መባል ጊዜያዊ ህመም ነው። አለመሞከር ግን የዘላለም ጸጸት ነው። ተነሱ፣ ራሳችሁን አስተካክሉ፣ እናም በድል ተራመዱ። ይህ ቪዲዮ ከተመቸህና አይሆንም በመባል ውስጥ ስኬታማ የመሆን ኃይል እንዳለ ካመንክ ላይክ አድርገው። አንተስ ከዚህ ቪዲዮ ምን ተማርክ? ሐሳብህን ኮሜንት ላይ ጻፍልኝ። ለሌሎች እንዲደርስ ሼር አድርገው። ሰብስክራይብ ማድረግህን እንዳትረሳ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ ይሁንልህ።